ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን ዛሬም እንደተለመደው ስኮላርሺፕ ይዤላችሁ ቀርባለሁ። ስለዚህ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ላይክ ሼር እንድታደርጉ በአክብሮት እየጠየቅኩኝ በደንብ ስለማሳያችሁ ከመጀመሪያው ጀምሮ እስከ መጨረሻው እንድትከታተሉና ሰብስክራይብ በመታደርጉበት ጊዜም በቀጣይ አዳዲስ የምለቃቸው ቪዲዮዎች ኖቲፋይ እንዲያደርጓችሁ ወይም ወደ እናንተ እንዲደርሷችሁ ስለሚያደርጉ በትክክል ሰብስክራይብ እንድታደርጉና ኖቲፊኬሽንም እንዲመጣላችሁ ተርኖ እንድታደርጉ እየጠየቅኩኝ ወደ ስኮላርሺፕ አሳያችኋለሁ ማለት ነው። ስለዚህ ይሄ ስኮላርሺፕ ዴድላይኑ ያላለፈ መሆኑ እዚህ ጋር ዋትስ ኒው የሚለው ላይ አዲስ ነገር ኔክስት ጃፓኒስ ገቨርንመንት ስኮላርሺፕ 2026 ይላል። እዚህ ጋርም አፕሊኬሽን ያሳያልና አዲስ ወይም ደግሞ እንትን ነው ማለት ነው። ስለዚህ እዚህ ጋር እንደምታዩት ኔክስት ጃፓኒስ ገቨርንመንት ይላል። ይሄ ኤምባሲ ኦፍ ጃፓን ኢን ኢትዮጵያ ነው። በኢትዮጵያ ያለ ጃፓን ኤምባሲ ማለት ነው። እንዴት አፕላይ እንደምታደርጉ ምን ዶክመንት እንደሚያስፈልጉና ዶክመንታችሁን ደግሞ ምን እንዴት አድርጋችሁ እንደምትልኩ አሳያችኋለሁ። እንግዲህ ከዚህ በፊት ያሳዩአችሁ ስኮላርሺፖች ምንድነው የሚሆነው ኦንላይን ላይ ሶፍት ኮፒ ያስገብታችሁ ነውና ይሄ ደግሞ ጃፓን ኤምባሲ በኢትዮጵያ ስለሚገኝ ዶክመንታችሁን በፖስታ ነው የምትልኩትና የሚያስፈልጉ ዶክመንቶችና ሁሉ ነገር አሳያችኋለሁ። የምታስገቡት ዶክመንትም አይመለስምና ኮፒውን ነው የምታስገቡትና ሌሎች ህግም አሉ አሳያችኋለሁ። ለምሳሌ ፎቶ በስቴፕለር አታያይዙም ግሉ ነው የምታረጉት ወይም ደግሞ በማስቲሽ ነው የምታጣብቁትና የተለያዩ ህግ አላቸው። በዛ ላይ ፕሪንት አድርጋችሁ ነው ሰብሚት የምታረጉት ወይም የምታስገቡት ኦንላይን አፕላይ አታደርጉትም ማለት ነው። ስለዚህ እነዚህ ነገሮች በጥንቃቄ ስለማሳያችሁ ከመጀመሪያው እንድታዩ ነው። እዚህ ጋር እንግዲህ ኔክስት ጃፓኒስ ገቨርንመንት ስኮላርሺፕ 2026 ይላል። ይሄን ክሊክ እናደርጋለን ማለት ነው። ስለዚህ ይሄን ክሊክ በመናረግበት ጊዜ እዚህ አዲስ ታብ እንዲመጣ አድርጋለሁ ማለት ነው። ይሄን ክሊክ በማድረግበት ጊዜ የሚመጣ ይሆናል ማለት ነው። ስለዚህ እነዚህን እንግዲህ ኔክስት ማለት አብሪቬሽኑ እዚህ ጋር እንደምታዩት ጃፓኒስ ሚኒስትሪ ኦፍ ኤዱኬሽን ካልቸር ስፖርት ሳይንስ ኤንድ ቴክኖሎጂ ይላል። ይሄ ማለት ነው አብሪቬሽኑ። ኤኒዌይስ ኔክስት ስላችሁ ይሄ እንደሆነ እንዲገባችሁ በቀጣይ ስናገር ማለት ነው። ስለዚህ የሚያስፈልጉ ህጎች እዚህ ጋር አሉ። እንዴት አፕላይ እንደምታደርጉ ማሳያችኋለሁ። ማን አፕላይ ማድረግ እንደሚችልም ማሳያችኋለሁ ማለት ነውና በቅድሚያ እንግዲህ ጃፓኒስ ገቨርንመንት ሜክ ስኮላርሺፕ 2026 ነው። አሁን 2025 ላይ ያለን አሁን አፕላይ አድርጋችሁ የምትሄዱት 2026 ላይ ይሆናል ማለት ነው። ስለዚህ ላስት ዴት ቱ አፕላይ ፎር ዘ ስኮላርሺፕ ኢዝ 13 ሜይ 2025 ይላል። ይሄ ማለት በኢትዮጵያ ግንቦት 22 ኤክስፓየር ያደርጋል ወይም ደግሞ ስኮላርሺፑ የሚያበቃበት ዴት ይሆናል። ከዚህ ቀን በኋላ ማመልከት አትችሉም ማለት ነው። ስለዚህ ኦልሞስት ከአንድ ወር በላይ ጊዜ ያላችሁና ቀድሜ ነው የሰራውላችሁ። ስለዚህ ለሌላ ሰውም ሼር አድርጉላቸው የድሉ ተጠቃሚ እንዲሆኑ አድርጓቸው ማለት ነው። እናንተም አፕላይ አድርጉ ማለት ነው። ሌላው ኖት እንግዲህ በቀይ የተጻፉት አሉ። ከዚህ ማሳያችኋለሁ እያንዳንዱ ነገር ስለማብራራላችሁ ከመጀመሪያው ጀምሮ ቪዲዮአችን ተከታተሉና በቀይ ስፔሻሊ የተጻፉትን በደንብ ነግራችኋለሁ። ኖት ዲዩ ቱ the large number of applications received every year we are unable to confirm recipients of documents. Only the shortlist candidate will be conducted for an exam or interview. Any inquiries made as to why someone has not been shortlisted will not be entertained. Only complete application will be considered for the scholarship ይላል። እንግዲህ እዚህ ጋር እንደምታዩት ምንድነው በየአመቱ በጣም ብዙ ቁጥር ያለው ሰው አፕላይ ስለሚያደርግ ለእያንዳንዱ ዶክመንት ለሚያስገባ ሰው ኮንፊርሜሽን አንሰጥም፣ ተቀበለናል አንልም ወይም ደግሞ አናሳውቃችሁ ማለት ነው። ምንድነው የሚያሳውቋችሁ ለኢንተርቪው ዝርዝራችሁ ሲወጣ ወይም ለኤግዛም ሲወጣ ያለፋችሁትን ሰዎች ብቻ ያሳውቃል ማለት ነው። ምክንያቱም ለምሳሌ 1000 ሰው ባይመለከት ለ1000 ሰው መልስ አይሰጡም ወይም ደግሞ እንደተቀበሉ አይነግሯችሁ ማለት ነው። ግን ለፈተና ስታልፉ ለኢንተርቪው ስታልፉ ያለፋችሁትን ሰዎች ብቻ ይነግሯችኋል ማለት ነውና ማንኛውም ጥያቄ ካላችሁ መጠየቅ የምትችሉት እዚህ ፔጅ ብቻ መታችሁ ቼክ በማድረግ ወይም ደግሞ በማየት ብቻ ይሆናል ማለት ነው ኢንፎርሜሽኑን እና በዚህ መሰረት ሌላው only complete application will be considered for the scholarship ይላል። ኮምፕሊት አፕሊኬሽን በትክክል የሚፈለገውን ዶክመንት ያስገቡ ሰዎች ብቻ ኮንሲደር ይደረጋሉ ወይም ስኮላርሺፑ ላይ ለውድድር ይቀርባሉ ለኢንተርቪው እና ኤግዛም ካለው ለኤግዛም ማለት ነው። ታንክ ዩ ቬሪ ማች ፎር ዩር አፕሊኬሽን አለ አፕላይ ስላደርጋችሁ እናመሰግናለን ነው የሚሉት። ስለዚህ ጃፓኒስ ሚኒስትሪ ኦፍ ኤዱኬሽን ካልቸር ስፖርት ሳይንስ ኤንድ ቴክኖሎጂ ወይም ኔክስት ያልኳቸው ፎር ቫሪየስ ስኮላርሺፕ ፎር ነን ጃፓኒስ ናሽናልስ እንግዲህ የኢትዮጵያ የሚገኝ ጃፓን ኤምባሲ ስለሆነ ለኢትዮጵያን ብቻ ነው ይሄ እዚህ ጋር የሚያሳያችሁ። ነን ጃፓኒስ ናሽናል ዊሽንግ ቱ ስተዲ ኢን ጃፓን ይላል። ከኢትዮጵያ ውጭ ያላችሁ ኢን ኢትዮጵያ the ministry offers scholarship program for research student, undergraduate student and college technology student ይላል። እንግዲህ ይሄ ስኮላርሺፕ ለማን ነው?
ሪሰርች ስቱደንት ሪሰርች ለሚሰሩ አንደር ግራጁዌት ስቱደንትስ ወይም ደግሞ ለመጀመሪያ ዲግሪ ተማሪ ኮሌጅ ኦፍ ቴክኖሎጂ ስቱደንት ለኮሌጅ የቴክኖሎጂ ኮሌጅ ላይ ለሚማሩ ተማሪዎች ይሆናል ማለት ነው። እነዚህን ሶስቱን ስኮላርሺፖች ይሰጣል ማለት ነው። እንግዲህ ሌላው ጋይድላይን ፎር ኔክስት ስኮላርሺፕ እንግዲህ ከመጀመሪያው ጀምሮ እስከ መጨረሻው ተከታተሉኝ ያልኳችሁ ምንድነው እያንዳንዱ ነገር ስለምናገር ማለፍ የለባችሁ። ምክንያቱም እኔ የምናገረው ነገር ካለፋችሁ በመታስገቡበት ጊዜ ማፕላይ በመታደርጉበት ጊዜ የተሟላ ዶክመንት ስለማይሆን ሪጀክት ይደረግባችኋል ወይም ደግሞ ተቀባይነት አይኖረውም ማለት ነው። ስለዚህ እዚህ ጋር ኦቨርቪው ይላል ተራ ቁጥር አሉ። አንደኛ ኤሊጂብል ናሽናሊቲ ወይም ደግሞ የየት ሀገር ዜጋ ናቸው አፕላይ ማድረግ የሚችሉት የሚለው የሚገልጽ ነው። only those with Ethiopian nationality ኢትዮጵያውያን ብቻ ነው ማመልከት የሚችሉት ነው የሚለው። ስለዚህ አዲስ አበባ የጃፓን ኤምባሲ ያለው የኢትዮጵያ ዜግነት ብቻ ነው የሚቀበለው። non-Ethiopian citizens need apply through the Japan embassy consultant in their country of citizenship ይላል። ለምሳሌ ይሄ የሚላችሁ ምንድነው? ለምሳሌ አንድ ናይጄሪያዊ ኢትዮጵያ ያለ ናይጄሪያዊ ማመልከት ቢፈልግ ናይጄሪያ ውስጥ ያለ የጃፓን ኤምባሲ ብቻ ነው ማመልከት የሚችለው ወይም ደግሞ ኮንሱሌትስ ካለ ማለት ነው እና አይችልም ማለት ነው። ስለዚህ ይሄ ደስ የሚለው ስኮላርሺፕ ለኢትዮጵያውያን ብቻ ስለሆነ ማለፍ እድላችሁ ከፍተኛ ይሆናል ማለት ነው። እዚህ ጋር ሁለተኛ እንደምታዩት ታይፕስ ኦፍ ስኮላርሺፕ ይላል። ቅድም እንዳሳየዋችሁ ሶስቱ ናቸው። ሪሰርች ስቱደንት ፕሮግራም፣ አንደርግራጁዌት ስቱደንት ፕሮግራም፣ ኮሌጅ ኦፍ ቴክኖሎጂ ስቱደንት ፕሮግራም ይላል። እዚህ ጋር ሊንክ ተቀምጧል። እያንዳንዱን መጨረሻ ላይ ተመልሼ አሳያችኋለሁ። ምን ማለት እንደሆነ አሳያችኋለሁ። በፒዲኤፍ ወይም ደግሞ በራሳቸው ዌብ ላይ በፒዲኤፍ ነው አብዛኛው ያሉት። ይሄም በፒዲኤፍ ይመስለኛል። መጨረሻ ላይ አሳያችኋለሁ። ፒዲኤፍ ነው አውርዳችሁ ወይም ዳውንሎድ አድርጋችሁ ማንበብ ትችላላችሁ ማለት ነው። ስለዚህ እናንተ ሪሰርች ስቱደንት፣ አንደርግራጁዌት ስቱደንት ወይም ኮሌጅ ቴክኖሎጂ ስቱደንት ልትሆኑ ስለምትሉ በጣም እድሉ ሰፊ ነው። በሶስት ፊልድ ነው የሚቀበለው ማለት ነው። ስለዚህ በዚህ መሰረት አፕላይ ማድረግ ትችላላችሁና አሳያችኋለሁ ይሄን። ምክንያቱም ከዚህ የተደረደሩት ኦቨርቪዎችን ማሳየት ስላለብኝ በቅድሚያ ይሄን ፔጅ ጨርሼን ወደ ሌሎቹ ሄደውና ሁሉንም እንድትከታተሉኝ ማለት ነው። ስለዚህ እታች የምታያቸው የኮከብ ምልክቶች ክሊክ እያደረጋችሁ እነዚህ ማየት ትችላላችሁ ነው የሚለው። ያው መጨረሻ ያሳያችኋለሁ። ሶስተኛው ሰብሚሽን ኦፍ ዘ አፕሊኬሽን ኦል ዘ አፕሊኬሽን ዶክመንትስ ኒድ ቱ ቢ ሴንት ባይ ፖስታል ሰርቪስ። በፖስታ ሰርቪስ ብቻ ነው የሚላከው። አድራሻው እዚህ ጋር ነግራችኋለሁ። አድሬስ ቢለው ከታች ባለው የፖስታ አድራሻ ማለት ነው። ሰብሚቲንግ አፕሊኬሽን ባይ ሃንድ ኦር ኢሜል ኢዝ ኖት አክሴፕቴብል። እዚህ ጋር እንግዲህ በእጅዳችሁ የጃፓን ኤምባሲ ማስገባት አትችሉም፣ በኢሜል መላክ አትችሉም እያላችሁ ነው። ስለዚህ እናንተ ምንድነው ማድረግ ያለባችሁ? በዚህ ፖስታ ብቻ መላክ ነው የሚጠበቅባችሁ ማለት ነውና ሌሎች ስኮላርሺፕ ሳሳያችሁ አካውንት ከፍታችሁ በዛ አካውንት መሰረት ነው ሶፍት ኮፒ ዶክመንታችሁን አፕሎድ እያደረጋችሁ የምታስገቡት ማለት ነው። ይሄ ግን በፖስታ ነው የምታስገቡት፣ በእጅም በኢሜይልም መላክ አይቻልም ማለት ነው። the deadline for application to reach the embassy is by Friday 30 May 2025 ይላል። ይሄ እንግዲህ በኢትዮጵያ ግንቦት 22 ማለት ነው 2017። ስለዚህ እስከዛ ድረስ በፖስታ መላክ ትችላላችሁ ማለት ነው። ቀድማችሁ ላኩ፣ ከአንድ ወር በላይ ጊዜ ያላችሁ። ስለዚህ ኢትዮጵያ ኤምባሲ ኦፍ ጃፓን በኢትዮጵያ ካልቸራል ኤንድ ፕሬስ ዲቪዥን ፖስታ ሳጥን ቁጥር አዲስ አበባ ብላችሁ ብትልኩ ዶክመንታችሁ ይደርሳል ማለት ነው። ቅድም እንደነገርካችሁ ከላይ ኮንፊርም አናረግም፣ በጣም ብዙ ተማሪ ስላለ ለእያንዳንዱ ሰው ኮንፊርም አናረግም ስላሉ በቃ ልካችሁ ጸጥ ማለት ነው። ካለፋችሁ ብቻ ኢሜል ያደርጉላችኋል፣ ይነግሯችኋል ማለት ነው። ስለዚህ ካለፋችሁ ሊስት ካላችሁ ብቻ ለኢንተርቪውና ሌላ ነገር ለፈተናም ከሆነ ይጠሯቸዋል ማለት ነው። ስለዚህ በዚህ ፖስታ መሰረት እናንተ ምን ማድረግ አለባችሁ? መላክ አለባችሁ ማለት ነው። ሌላኛው ፖይንት ኦፍ አቴንሽን እንግዲህ እዚህ ጋር ቀደም በቀይ የተጻፉ ነገሮች እዚህ ጋር የምታዩቸው ምንድናቸው? ክሪቲካል የሆኑ ወይም ደግሞ አቴንሽን ልትሰጧቸው የሚገቡ ነገሮች ናቸውና አሳያቸዋለሁ። ስለዚህ አራተኛ ፖይንት ኦፍ አቴንሽን ይላል። እነዚህ ዶክመንቶች አሉ። ስለዚህ እነዚህ ነገሮች በሙሉ አሳያችኋለሁ ማለት ነው። ስለዚህ እናንተ ኬርፉሊ እነዚህ ነገሮች እንድታዩና ፖይንት ኦፍ አቴንሽን ላይ እያንዳንዱ እነዚህ የተዘረዘሩ ፖይንቶችን አሳያችኋለሁ ማለት ነው። ስለዚህ ፖይንት ኦፍ አቴንሽን የመጀመሪያው ፖይንት ላይ ስንመጣ ኤኒ ቼንጅ ኢን ዘ ስኬጁል ኦፍ ዘ አፕሊኬሽን ፕሮሰስ ዊል ቢ አናውንስድ ሂር ይላል። ማንኛውም የስኬጁል ለውጥ ካለ አፕሊኬሽን ፕሮሰሱ ላይ ወይም ደግሞ አፕላይ የምታደርጉበት ሂደት ላይ ለውጥ ካለ አናውንስ የሚደረገው የሚያሳውቁት እዚህ ፔጅ ይሆናል ማለት ነው። ስለዚህ ጃፓን ኤምባሲ ይሄ ፔጅ ያሳየዋችሁ በዚህ መሰረት ቼክ ታደርጋላችሁ ማለት ነው። እንግዲህ ሁልጊዜ ቪዲዮ እንደምሰራላችሁ ምንድነው ማደርገው ሊንኩን ኮሜንት ላይ የመጀመሪያው ኮሜንት ላይ ፒን አደርግላችኋለሁና ማንኛውም ሰው ያን ክሊክ አድርጎ አፕላይ ማድረግ ይችላል ወይም እነዚህን ህጎች ማየት ይችላል ማለት ነው። እንግዲህ እንደነገርኳችሁ ኢን ዲቴይል ልታውቁት ነው ሊንኩን ማስቀምጥላችሁ። ነገር ግን ዶክመንታችሁን በፖስታ ነው የምትልኩት ማለት ነው።
ሁለተኛው ኮፒ ኦፍ ግራጁዌት ሰርቲፊኬት ዊዝ ኦሪጂናል ዩኒቨርሲቲ ስታምፕ ዛት ኤምባሲ ካን አክሴፕት አዝ ኦሪጂናል ግራጁዌት ሰርቲፊኬት። ይሄ እንግዲህ ምንድነው ኮፒው ነው የሚያስፈልገው የተመረቃችሁበት ኦሪጂናል ዩኒቨርሲቲ ስታምፕ ያለው የዩኒቨርሲቲ ማህተም ያለው፣ ምክንያቱም ኦፊሻል ካልሆነ ስለማይቀበሉ ማለት ነው። ኦሪጂናሉም ኮፒ አድርጋችሁ መላክ አለባችሁ ማለት ነው። ምክንያቱም አይመለሱም። እነዚህ ነግራችኋለሁ በኋላ ስለማይመለስ ኮፒ ነው የምትልኩትና እዚህ ጋር በደንብ አዳምጡኝ የምለው ለዚህ ነው ማለት ነው። ሌላው ትራንስክሪፕት ዊዝ ስቱደንት ኮፒ ኢዝ ፋይን። ትራንስክሪፕት ከስቱደንት ኮፒ ጋር ኖርማል ነው፣ ተቀባይነት አለው። በት ኢት ኒድስ ኦሪጂናል ዩኒቨርሲቲ ስታምፕ። እዚህ ጋር እንደሚለው ኦሪጂናል ስታምፕ መኖር አለበት ማለት ነው። ሪኮሜንዴሽን ሌተር ኒድስ ኦሪጂናል ሳይን ኤንድ ኦሪጂናል ስታምፕ። ሪኮሜንዴሽን ሌተርም ኦሪጂናል ፊርማ እና ኦሪጂናል ስታምፕ ያለበት መሆን አለበት እና በኋላ ላይ ዶክመንቶቹ ስለማይመለሱ እነዚህን በጥንቃቄ ያዳመጣችሁ። ሶስተኛ አሁን ያልኳችሁ ነው። አራተኛ እዚህ ጋር አምስተኛ ይመስለኛል ፕሊዝ ሪድ ዘ ጋይድላይን ኬርፉሊ ቢፎር ዩ አፕላይ ቱ ሜክ ሹር ዩ ሚት ኦል ዘ ኳሊፊኬሽን ሪኳየርድ። ይሄ እንግዲህ ጋይድላይኑን በደንብ አንብቡ ነው የሚለውና በኋላ እነዚህን ጋይድላይኖች አሳያቸዋለሁና እነዚህን በደንብ አንበባችሁ ነው አፕላይ የምታደርጉ ኳሊፊኬሽኑን የሚያስፈልገውን ኳሊፊኬሽን እንድታዩ። ሌላው ዶክመንት ሰብሚትድ አር ኖት ሪተርኔብል። እንግዲህ ቅድም ብያቸዋለሁ የምታስገቡት ዶክመንት አይመለስም። ስለዚህ ኦሪጂናል ዶክመንታችሁን እንዳትልኩ ማለት ነው። ስለዚህ በደንብ እዚህ ጋር ማየት አለባችሁ ማለት ነው። ሌላው ኦል አፕሊኬሽን ዶክመንት ኒድ ቱ ቢ ታይፕድ ሃንድ ሪትን አፕሊኬሽን ውድ ኖት ቢ አክሴፕትድ። በእጅ የተጻፉ ማንኛውም ዶክመንቶች ተቀባይነት የላቸው ማለት ነው። ኦል ዶክመንትስ ሃቭ ቱ ቢ ፕሪንትድ አውት ቨርቲካሊ ዊዝ ኤ4 ፔፐር። እንግዲህ በፖስታ ስለምትልኩት ሁሉም ዶክመንት ምን መሆን አለበት? ፕሪንት መሆን አለበት። ቨርቲካሊ ኤ4 ፔፐር፣ በኤ4 ፔፐር ልክ ቨርቲካሊ ፕሪንት መሆን አለበት። ፎቶ ሹድ ቢ ግሉድ ኖት ስቴፕልድ። ይሄ እንግዲህ በስቴፕለር ሳይሆን ፎቶአችሁ የምታጣብቁት በግሉ ይሆናል ማለት ነው። ስለዚህ እነዚህ መመሪያ በደንብ ዶክመንቱ አይመለስም የሚለውን በደንብ አዳምጡኝ። ዜን ስክሪኒንግ ፕሮሰስ ይላል። እንዴት እንደምትመረጡ ነው እዚህ ጋር የሚያሳየው። ስለዚህ ስክሪኒንግ ፕሮሰሱን ኢንዲቴል ማወቅ አለባችሁ። እዚህ ጋር እንደምታዩቸው አለ ስክሪኒንግ ዶክመንት ስክሪኒንግ ነው የመጀመሪያው። ሪትን ኤግዛሚኔሽን ኢንተርቪው ነው። ከዛ ኢንሹራንስ እና ሌሎች ነገሮች አሉ ማለት ነው። ስለዚህ ስክሪኒንግ ሁለት ስክሪኒንግ አለው እዚህ ጋር ሰከንዳሪ ስክሪኒንግ ስለሚል የመጀመሪያው እንግዲህ አፕሊኬሽን መስት ቢ ሰብሚት ሴትስ ኦፍ ዶክመንት አዝ ኢነመሬትድ ኢን አፕሊኬሽን ጋይድላይን ቱ ዘ ኤምባሲ ኦፍ ጃፓን ኖ ላተር ዛን ፍራይዴ። ከዚህን ቀን በፊት የገቡ ዶክመንቶችን በሙሉ ሰብሚት መደረግ አለባቸው ነው የሚላችሁ። ኢንኮምፕሌት አፕሊኬሽን ኤንድ አፕሊኬሽን ሪሲቭድ አፍተር ዲስ ዴት ዊል ኖት ቢ ፕሮሰስድ። ከዚህን ቀን በኋላ የሚደርሱ ከግንቦት 22 ማለት ነው በኢትዮጵያ የምነግራችሁ ለእናንተ እንዲቀላችሁ ነው። በፈረንጅ ግን ከግንቦት 30 2025 በፊት ማለት ነው። ከዚህ በኋላ የሚመጡ ዶክመንቶች እንትን አይሉም እና ይህን ቪዲዮም ከአንድ ወር በፊት ቀድሜ ስለሰራውላችሁ ረዥም ጊዜ ያላችሁ ማለት ነው። ሪትን ኤግዛሚኔሽን ቴንታቲቭሊ ኢን ዘ ጁን። እንግዲህ የጽሁፍ ፈተናው መቼ ነው? ሰኔ ነው። ቴንታቲቭሊ ማለት በጊዜያዊነት ነውና ሊቀየር ይችላል። ቅድም ከላይ የነገርኳችሁ ስኬጁሎቹ ሊቀየሩ ይችላልና ጃፓን ኤምባሲ እዚህ ላይ የመጣችሁ የመጀመሪያ ፔጅ እዚህ ጋር ማለት ነው ሁሌ እዚህ የመጣችሁ ተከታተሉ ነው የሚላችሁ ማለት ነው። ስለዚህ እዚህ ላይ ማየት አለባችሁ። ቴንታቲቭሊ በጊዜያዊነት ነው። those who pass the documentary screening will be invited to the written exam። ዶክመንታችሁ ከተመረጠ በኋላ የተለያችሁ ሰዎች የሚያለፋችሁ ሰዎች ምን ይሆናል ማለት ነው? the written examination ስክሪን ትደረጋላችሁ ወይም ደግሞ ትለያላችሁ ትመረጣላችሁ ማለት ነው። ዜን ኢንተርቪው ቴንታቲቭሊ ኢን ጁላይ ኢንተርቪው ትደረጋላችሁ ማለት ነው። እዚህ ጋር ሪትን ኤግዛም የሚሰጠው ጁን ነው፣ ሰኔ ማለት ነው። እዚህ ጋር ሐምሌ ያለ። ስለዚህ ሪትን ኤግዛም አለ፣ ኢንተርቪው አለ ማለት ነው። እነዚህ እንግዲህ የሚያሳየው ነው ዶክመንታችሁ ሲያልፍ ሪትን ኤግዛም ትቀመጣላችሁ፣ ሪትን ኤግዛም ስታልፉ ኢንተርቪው ትቀመጣላችሁ ማለት ነው። ዞሱ ፓዝ ሪትን ኤግዛሚኔሽን ዊል ቢ ፕሮሰስ ፎር ኢንተርቪው ሴሽን አሁን ያልኳችሁ ማለት ነው። ሪትን ኤግዛም ኤንድ ኢንተርቪው ዊል ቢ ኮንዳክትድ ፊዚካሊ ኢን ዘ ኤምባሲ ኦፍ ጃፓን ኢን አዲስ አበባ ኦን 2 days in a row። ይሄ ማለት ነው ሪትን ኤግዛም እና ኢንተርቪው ያለፋችሁ ሰዎች በሁለት ቀን በተከታታይ በአካል ቀርባችሁ ኮንዳክት ይደረጋል ማለት ነው። ስለዚህ በሁለት ተከታታይ ቀን ለማለት ነው እዚህ ጋር። ሌላው ኢንሹራንስ ኦፍ ፓሲንግ ሰርቲፊኬት ፎር ፕራይመሪ ስክሪኒንግ ቴንታቲቭሊ ኢን ላተር ጁን እዚህ ጋር ጁላይ ይላል እና በኋላ እነዚህ ያለፋችሁት ፕራይመሪ ስክሪኒንጎች በዚህን ቀን ይደረጋል ማለት ነው። ዞስ ሁ ፓስ አበ ሜንሽንድ ፕሮሰስ are issued a passing certificate for the primary screening to be applied for Japanese universities ይላል። እንግዲህ እዚህ ጋር ምንድነው ከላይ ስክሪኒንጎችን በሙሉ አልፋችሁ
ስክሪን ዶክመንታችሁና ሰርቲፊኬት ስክሪን ተደርጎ የተለየ ለጃፓኒስ ዩኒቨርሲቲ አፕላይ ያደርጋሉ ማለት ነው። ሁለተኛ ሰከንዳሪ ስክሪኒንግ እዚህ ጋር እንደምታዩት ዘ ሰከንዳሪ ስክሪኒንግ will be conducted in Tokyo ጃፓን ውስጥ ማለት ነው based upon the evaluation of examination and application submitted to the embassy ኤምባሲ በገቡት ዶክመንታችሁ ኢንተርቪዋችሁ ኤግዛማችሁ በሙሉ በዛ መሰረት ቶኪዮ የጃፓን ዋና ከተማ ማለት ነው እዛ ጋር ስክሪን ይለያሉ ማለት there will not be any physical exam or interview in this process በዚህ በሰከንዳሪ ስክሪኒንግ ምንም አይነት ኢንተርቪው ወይም ደግሞ በአካል ቀርባችሁ የምትፈተኑት ፈተና አይኖርም this screening will be conducted worldwide competition እዚህ ጋር እንግዲህ የምታዩት እዚህ ጋር ኢትዮጵያውያን ብቻ ነው አፕላይ የምታረጉ ይሄን ሁሉ አልፋችሁ ከሄዳችሁ ስራ ከተቃለለላችሁ በኋላ የት ይሆናል ማለት ነው ቶኪዮ ይካሄዳልና ቶኪዮ የሚካሄደው ይሄን ሁሉ ካለፋችሁ በኋላ ኢንተርናሽናል ይሆናል ወይም ደግሞ ከዓለም አፕላይ ያደረጉት በሙሉ ከነሱ ጋር ኮምፒት ታረጋላችሁ ማለት ነው ስለዚህ ወደ መጀመሪያው አሳያችኋለሁ ወዳልኳችሁ ወደ ሪሰርች ስቱደንት ፕሮግራም አንደርግራጁዌት ስቱደንት ፕሮግራም ኮሌጅ ኦፍ ቴክኖሎጂ ስቱደንት ፕሮግራም የሚሉትን አንድ ባንድ አሳያችኋለሁ ማለት ነው ስለዚህ እናንተም እነዚህን መመሪያዎች እንድታዩ እስካሁን በነገርኳችሁ መሰረት ማለት ነው ስለዚህ የመጀመሪያው ሪሰርች ስቱደንት ፕሮግራም የሚለውን አሳያችኋለሁ ሁለተኛውንም ሶስተኛውንም አሳያችኋለሁ አሁንም እስከ መጨረሻው ተከታተሉ ማለት ነው ስለዚህ እዚህ ጋር እንደምታዩት እንግዲህ ሜክ ስኮላርሺፕ for 2026 ኤምባሲ ሪኮሜንዴሽን ይላል አፕሊኬሽን ሪሰርች ስቱደንት ኤምባሲ ሪኮሜንዴሽን ፕሮሲጀር ይላል እንግዲህ ቀኖች እዚህ ጋር አሉ ዶክመንት አፕሊኬሽን ኤምባሲ ሪኮሜንዴሽን ሊስት ኦፍ ዌብሳይትስ ኦፍ ጃፓኒስ ኤምባሲ ኮንሰልታንት ጀነራል ይሄ እንግዲህ የኛ ኢትዮጵያን እያሳያችሁ ስለሆነ የሌሎችን ማየት አይተበቅባችሁም ይሄ ለአጠቃላይ ስለሚሆን ማለት ነው ይሄ ሊንክ ለአጠቃላይ ስለሚሆን ከኢትዮጵያ ውጭ ላሉ ሰዎች ማለት ነው ስለዚህ ቅድም እንግዲህ እዚህ ጋር የነገርኳችሁ መጀመሪያ ላይ ለሚገኘው እዚህ ጋር ሪሰርች ስቱደንት ፕሮግራም ለሚለው ነው እዚህ ጋር እያሳያችሁ ያለሁት አሁን ማለት ነው ስለዚህ እዚህ ጋር እንደምታዩት በጣም ብዙ አፕሊኬሽን ጋይድላይን አለው አፕሊኬሽን ጋይድላይን ፎር ሪሰርች ስቱደንት አፕሊኬሽን ጋይድላይን ፎር ሪሰርች ስቱደንት ኢን ጃፓን አፕሊኬሽን ፎርምስ አፕሊኬሽን ፎርም placement preferred application form field of study and research plan certificate of health recommendation letter sample ስለዚህ የሚያስፈልጉ ዶክመንቶች ቀደም ሪኮሜንዴሽን ሌተር ብለዋል ሳምፕሉን እዚህ ጋር ማየት ትችላላችሁ እንደማለት ነው ዳውንሎድ ፎር ፒዲኤፍ ቪወር እዚህ ጋር ዳውንሎድ ማድረግ ትችላላችሁ ማለት ነውና ኤኒዌይስ እነዚህን እያንዳንዱ ክሊክ እንግዲህ እዚህ ጋር ጥንቃቄ ማድረግ ያለባችሁ አሁን እያሳየኋችሁ ያለሁት የመጀመሪያዋን አንድ ቁጥር ላይ ያለችውን ነው ማለት ነው ስለዚህ አንድ ቁጥር ይሄን ክሊክ በመታረጉበት ጊዜ ወደዚህ ወስዳችኋል ለምሳሌ እዚህ ጋር ሪኮሜንዴሽን ሌተር ሳምፕል የሚለውን ልውሰዳችሁ የመጀመሪያውን እያሳየኋችሁ ስለሆነ ማለት ነውና ሪኮሜንዴሽን ሌተር ሳምፕሉ እነዚህ ነው እናንተ ይሄው ዳውንሎድ ምልክት አለች እዚህ ጋር ዳውንሎድ አድርጋችሁ እነዚህን ማየት የሚያስፈልግ ይሄ ቀላል ስለሆነ ብዙም አላብራራል አፕሊኬሽን ኔም ፕሪንት አድርጋችሁ እዚህ ጋር የአያታችሁን ስም የራሳችሁን ስም የአባታችሁን ስም እንዳትሳሳቱ ሰርኔም የአያት ስም ነው ጊቭን ኔም የእናንተ ስም ነው ሚድል ኔም የአባታችሁ ስም ነው ማለት ነው ስለዚህ ይሄን በጥንቃቄ ትሞላላችሁ የሚጠየቀውን በሙሉ ትሞላላችሁ ፎርሙን እያንዳንዱን ትፈርማላችሁ ቀኑን ትጽፋላችሁ በዚህ መሰረት አፕላይ ታደርጋላችሁ ማለት ነው ሌላው ደግሞ ፊልድ ኦፍ ስተዲ ኢን ሪሰርች ፕላን በዚህ ሪሰርች ፕላን አንድ ቁጥር ላይ ባለው እዚህ ጋር ነው ፊልድ ኦፍ ስተዲያችሁን የምትሞሉት ማለት ነው ስለዚህ እያንዳንዱን እዚህ ጋር ማሳያችሁን ነገር በደንብ ማንበብ ይጠበቅባችኋል ይሄን ሁሉ ትሞላላችሁ ማለት ነው ስለዚህ በዚህ መሰረት እያንዳንዱ ክሊክ አድርጋችሁ እነዚህ ነገሮች ትሞላላችሁ ማለት ነውና እንግሊዘኛና ጃፓኒስ ስለሆነ ቴክ መታረጉትን እንደዚህ ያረጋችሁ ትሞላላችሁ ማለት ነው ስለዚህ በዚህ መሰረት እነዚህ ዶክመንቶች በሙሉ እዚህ ጋር ያሉትን ማየት አለባችሁ ማለት ነው እሺ የመጀመሪያውን ስላሳያችሁ ቀጣይ ደግሞ ወደ ሁለተኛው ሄዳለሁ ሁለተኛው ደግሞ ምንድነው አንደርግራጁዌት ስቱደንት ፕሮግራም አንደርግራጁዌት የሆናችሁ መማር ለምትፈልጉ ደግሞ ይሄኛውን አሳያችኋለሁ ማለት ነው ልክ እንደመጀመሪያው የሚያስፈልጉ ዶክመንቶችን ማለት ነው ስለዚህ አሁን ሁለተኛ ላይ ነው ያለነው ሁለተኛውን ክሊክ በመታረጉበት ጊዜ ወደዚህ ወስዳችኋል ማለት ነው ስለዚህ እናንተ ይሄን አንብቡት እና እዚህ ጋር አፕሊኬሽን ጋይድላይን ለአንደር ግራጁዌት የቀድሙ እንግዲህ የመጀመሪያው ሪሰርች ስቱደንት ነው አሁን አንደር ግራጁዌት ነው የኮሌጅ ኦፍ ቴክኖሎጂ አሳያችኋል ማለት ነው ስለዚህ እነዚህን ፎርሞች ማየት አለባችሁ ምናልባት ተመሳሳይ ሊሆን ይችላል ከቀድሙ ጋር እነዚህ እናያቸውና አዎ ይሄ መሳሰላል እንግዲህ ኤኒዌይስ እናንተ ግን በመታመለክቱት ስር ያለውን ክሊክ አድርጋችሁ ማየት አለባችሁ ማለት ነው ስለዚህ አፕሊኬሽን ፎርሞችን በሙሉ ሊለያዩ ስለሚችሉ የተወሰነ እናንተ በትክክል እነዚህን መሙላት አለባችሁ ለምሳሌ አሁን 4 ፔጅ ነው እያንዳንዱ እነዚህ እዚህ ጋር ያሉትን ፒዲኤፎች እያወረዳችሁ አፕላይ ማድረግ ይኖርባችኋል እነዚህ እንግዲህ በራሳቸው ቋንቋ ናቸው የተጻፉት ምናልባት ትራንስሌት አድርጋችሁ ማየት ትችላላችሁ
እንግሊዘኛ ያላቸው አይመስለኝም እና እነዚህ ነገሮች በትራንስሌሽን ማየት ትችላላችሁ። 2026 ጋይድላይን አንደርግራጁዌት ነው ያለነው። ሰርቲፊኬት ኦፍ ሄልዝ ወይም ደግሞ የጤና ሰርቲፊኬት አሳያችኋለሁ። ኦልሬዲ እዚህ ነው ስማችሁ እዚህ ጋር ተጽፎ ይሄ ኦልሬዲ ታስሞላላችሁ። ይሄ ምንድነው ብዙ ጊዜ ግራ የሚገባቸው እቺን ፕሪንት አድርጋላችሁ። እንደውም አንድ ፔጅ ነች። እኔ ለምሳሌ ከዚህ በፊት 2 ፔጅ ነው ሞልቼ ስኮላርሺፕ ፒኤችዲ ወይም 3ኛ ዲግሪ አፕላይ ያደረኩትና እዚህ ጋር የመንግስት ሆስፒታል ትሄዱና እዚህ ጋር ጾታችሁን ቲክ ያደርጋል፣ ስማችሁ ይሞላል። እዚህ ጋር እያንዳንዱ ሳምፓችሁን ካርዲዮሎጂ፣ ልብ፣ እያንዳንዱ ይሄ ኤክስሬይ እና ይሄ ኤሌክትሮ ካርዲዮግራፊ የሚለው ይሞላል። ራሳቸው ዶክተሮች ነው የሚሞላችሁ። ቀላል ቱበርኩሎስ፣ የሳምባ ምች፣ ማላሪያ ምናምን የሚባሉት እነዚህን በሙሉ ኪድኒ፣ ሄርት፣ ዲያቤትስ፣ ድራግ አለርጂ፣ ሳይኮሲስ እያንዳንዱ ኤኒዌይስ ይሄ በጤና ባለሙያ የሚሞላ ነው። ይሄን አስሞልታችሁ ማህተብ ታደርጋላችሁና 200 ብር ምናምን ነው ይሄ ሆስፒታል ሄዳችሁ የምታስሞሉት ተመርምራችሁና ችግር የለውም። ይሄ ማስሞላት ነው ማለት ነው። ስለዚህ እያንዳንዱ እንደዚህ አድርጋችሁ አይታችሁ አፕላይ ታደርጋላችሁ። አሁን ወደ ሶስተኛው ሄዳለሁ ማለት ነው። ሶስተኛው ኮሌጅ ኦፍ ቴክኖሎጂ ስቱደንት ፕሮግራም ይላል። እዚህ ጋር እንግዲህ እንደተለመደው ኮሌጅ ኦፍ ቴክኖሎጂ ስቱደንት ፕሮግራም ይሄን ክሊክ በምናደርግበት ጊዜ ወደዚህ ይወስድናል ማለት ነው። ስለዚህ ሪሰርች ስቱደንት ከሆናችሁ፣ አንደርግራጁዌት ተማሪ ከሆናችሁ፣ ኮሌጅ ኦፍ ቴክኖሎጂ ተማሪ ከሆናችሁ በዚህ መሰረት ትሄዳላችሁና እነዚህ ሊንኮች ምናልባት ተመሳሳይ ይዘት ቢኖራቸውም ግን ለሶስቱ ለምትማሩበት የትምህርት አይነት የተለያየ ሊኖሩ ይችላል ማለት ነው። ለምሳሌ ይሄ ብዙ ጊዜ ተመሳሳይ ነው። ሪኮመንዴሽን ሌተር የሁለቱ እንዳሳየዋችሁ ተመሳሳይ ነው፣ ግን ምናልባት ውስጡ ሊለያይ ስለሚችል እናንተ በምትማሩበት ስር ያለውን ብቻ ተጠቀሙ ብዬ መክራችኋለሁ ማለት ነው። ስለዚህ እያንዳንዱ እነዚህን አውርዳችሁ ወይም ዳውንሎድ አድርጋችሁ ማንበብ ነው። ተጨማሪ ደግሞ እነዚህ ሪዝን ቱ ቹዝ ጃፓን፣ ፕላኒንግ ቱ ስተዲ ኢን ጃፓን፣ ላይፍ ኢን ጃፓን፣ ጆብ ኬሪየር ኢን ጃፓን፣ ኔትወርክ ኢቨንት ፌክ ብዙ ጊዜ አሳያችኋለሁ። ፍሪኩዌንትሊ አስክድ ኩዌስችን ይባላሉ እና በተደጋጋሚ የሚጠየቁ ጥያቄዎች እዚህ ጋር ይገኛሉ። ይሄ አብሪቬሽኑ ለዛ ነው። እነዚህን የተወሰነ ነገር ልበላችሁና ጨርሳለሁ። ሰብስክራይብ ካላረጋችሁ እንዳትረሱ ሰብስክራይብ አድርጉ። ስለዚህ ብዙ ጊዜ የሚጠይቁ ፎር ፕሮስፔክቲቭ ስቱደንትስ ፎር ፎርማል ኢንተርናሽናል ስቱደንትስ፣ ይሄ እንግዲህ አሁን ላሉ ተማሪዎች፣ ለድሮ ተማሪዎች፣ ፎር ኢንተርናሽናል ስቱደንት ጃፓን ላሉ ተማሪዎች፣ ጃፓንስ ገቨርንመንት ሜክ ስኮላርሺፕ ስቱደንት። ስለዚህ እናንተ ይሄኛው ሊመለከታችሁ ስለሚችል ስለዚህ ማንበብ ነውና ቼክ ሊስት ቢፎር አፕሊኬሽን ዶክመንትስ ጥያቄዎች አሉ፣ መልሳቸው አለ ማለት ነው። ለምሳሌ አሁን የእናንተ ጥያቄ ከዚህ ውስጥ ከአራቱ ጥያቄ 5 6 ብዙ ጥያቄዎች አሉ የተጠየቁ። ይሄ እንግዲህ የማያውቁ ሰዎች የሚጠይቁት ነው። ስለ ጽሁፍ ፈተና ጥያቄ ካላችሁ እነዚህ ተመርጠው ብዙ ጊዜ የሚጠይቁት ጥያቄ ነው፣ መልስ ይሰጥባቸዋል። ስለዚህ ስለ አፕሊኬሽን ዶክመንት ለምሳሌ ዱ አይ ኒድ ቱ ሰብሚት አፕሊኬሽን ማቴሪያልስ ኢን ፐርሰን ኦር ካን አይ ተርን ዜም ኢን ቪያ ኢሜል። እንግዲህ ይሄ ቅድም ሳሳያችሁ አይቻልም። ዶክመንታችሁን በአካል ሄደን መስጠት እንችላለን ወይም በኢሜል መላክ እንችላለን ወይ አይቻልም ብያችኋለሁ። መልስ ከፈለጋችሁ ፕላስ ብላችሁ ማስገባት ነው ማለት ነው። ስለዚህ ይነግራችኋል መልሱ ማለት ነው። እዚህም እንደዛው። ስለዚህ በዚህ መሰረት እያንዳንዱን ጥያቄ ለምሳሌ ሪትን ቴስት ዋት ኢዝ ዘ ዲፊካልቲ ሌቭል ኦፍ ዘ ሪትን ኤግዛም ይላል። ፕላስ ሚሊዮን ነግታችሁ ጃፓንስ ላንጉዌጅ ኤግዛሚኔሽን about this for other subject the level will be depend on the required ምናምን ይላል። ይሄንን በደንብ ማየት ትችላላችሁ። where can I find the past examination question from the latest exams። ስለዚህ እነዚህ የምታገኙበት ነው። እዚህ ክሊክ አድርጋችሁ ሳምፕል ኤግዛም ኩዌስችን አሉ፣ እነዛን ጥያቄዎች ማየት ትችላላችሁ ማለት ነውና ኢን ዲቴል እዚህ ጋር ማየት ትችላላችሁና ሪትን ቴስት እነዚህ በሙሉ ቼክ የምታደርጓቸው አፕላይ ከማድረጋችሁ በፊት ነው። ኤኒዌይስ እያንዳንዱ ላይፍ ኢን ጃፓን ለምሳሌ እዛ ጃፓን ላይፍ ምን እንደሚመስል ተማሪዎቹ ስለ ሊቪንግ ኮስት፣ ኤክስፔንስ፣ አኮሞዴሽን፣ ኢንሹራንስ፣ ስታትስ ኦፍ ሬዚደንስ እያንዳንዱ ነገር ማየት ትችላላችሁ እና በደንብ ዲቴል ማየት ይችላል። ለምሳሌ አኮሞዴሽን ባሳያችሁ እዚህ ጋር ስቱደንት ዶርሚታሪ እያንዳንዱ ወጪዎች አድቫንቴጅ ዲስአድቫንቴጅ ሰዓት ለምሳሌ እዚህ ጋር ዲስአድቫንቴጅ ዲዩ ቱ ሊሚትድ ነምበር ኦፍ ሩምስ አቬይላብል ትንሽ ሩም ስላሉ ኖት ኦል ስቱደንት ካን ስቴይ ኢን ዶርሚታሪስ ሁሉም ዶርሚታሪ ላይኖር ይችላሉ። ሩልስ ሰች አዝ ከርፊውስ ኤንድ ዌክ አፕ ታይምስ ደግሞ አንዳንድ ምን የሰዓት ገደብ ሊኖር ይችላል። ለምሳሌ ዶርም ይሰጧችሁ ከማታ ከ4 ሰዓት ወይ ከ5 ሰዓት ወይ ከ6 ሰዓት በኋላ ወደ ዶርም መግባት አትችሉም፣ ከዛ ፊት መግባት አለባችሁ ሊሆን ይችላል። ሼርድ ኪችን የጋራ ቶይሌት ኤንድ ባዝሩም፣ የጋራ ኪችን፣ የጋራ መጸዳጃ ቤት ሻወር ቤት ሊኖራችሁ ይችላል ማለት ነውና ኤኒዌይስ አፓርትመንት አድቫንቴጅ ዲስአድቫንቴጅ እያንዳንዱን እንግዲህ ኢን ዲቴል እንድታዩ ተጋብዛችኋለሁ ማለት ነው። በዚህ መሰረት እንትን ማለት አለባችሁና
ስለ ኪራይ ነው ደግሞ እዚህ ጋር አቨሬጅ ሬንት ባይ ኤሪያ ይላል። እነዚህ እንግዲህ ኤሪያዎች ናቸው እናንተ ልትሄዱበት የምትችሉ ዩኒቨርሲቲዎች ያሉበት ኤሪያ ነው። ቶኪዮ እንግዲህ በጃፓን የብር አይነት ነው የሚነግሯችሁ። ብሩ እንግዲህ እነሱ ያው እንደ ኢትዮጵያ ብር ብዙ ሊሆን ስለሚችል ከዶላር አንፃር በእኛ ሀገር ሲታይ እነዚህ ትንሽ ብር ሊሆኑ ይችላሉና በዚህ መሰረት እንግዲህ እናንተ ኪራዩን አይታችሁ ትራንስሌት አድርጋችሁ ብሩን መንዝራችሁ ምናምን ልታውቁ ትችላላችሁና ኤኒዌይስ አፓርትመንት እያንዳንዱ ነገር በሙሉ እዚህ ጋር ማየት ትችላላችሁ ማለት ነውና ኢቨንቶችን እዚህ ጋር ማየት ትችላላችሁ። ተማሪው ናችሁ በምትሄዱበት ጊዜ ስተዲ ኢን ጃፓን ፌር 2025 ማሌዥያ እያንዳንዱ ነገር ቪየትናም፣ ታይላንድ እያንዳንዱን ኮሪያ ምናምን የሚለውን ማየት ትችላላችሁ። ኦቨርቪው እያንዳንዱ ነገር ማየት ትችላላችሁ። ብሮሸሮች አሉ፣ ብዙ ነገር ማየት ትችላላችሁ። እዚህ ጋር ኢሜል አለ፣ ኦፊሳቸው ምናምን ነው እንግዲህ የሚመለከታችሁ ብቻ ማየት ትችላላችሁ ማለት ነው። ስለዚህ የድሉ ተጠቃሚ እንድትሆኑና ከአንድ ወር በላይ ጊዜ ስላለ አፕላይ እንድታደርጉ እየጋበዝኩኝ በድጋሚ ሰብስክራይብ ያላደርጋችሁ ሰብስክራይብ እንድታደርጉ እየጠየቅን ቸር ተመኘን። መልካም ጊዜ